ቀጥታ ያየሁት በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያለውን ኃይለ ቃል ነው ያየሁት። ያመነ የተጠመቀ ይድናል። ሁለተኛ ያየሁት ጨለማ ነበረ። በጣም ጨለማው ያስፈራል። ሰው በሰራው ስራ እንደሚፈረድ ልክ አንድ ሰው የሃይማኖት አባት ስለሆነ ጻድቅ ነው ወይም ደግሞ ጽድቅን ይሰራል ማለት አይደለም። እኔም እንደ ምእመናኑ የማጠፋቸው ጥፋት ሊኖሩ ይችላሉ። ብዙ ሰው በነፍሱ የሚቀጣ ሰው አለ። የነፍስ እስራት ያገኘው ሰው አለ። ስለዚህ ከዚህ የባሰ የነፍስ እስራት እንዳያገኝ በጣም አስፈርቶኛል። ተጠምቄ ከወጣሁ በኋላ ምን አሰብኩኝ? እኔ ካሁን በኋላ መስራት ያለብኝ ያለ ዋጋ ነው መስራት ያለብኝ ብዬ አሰብኩ ማለት ነው። መነኮሰ ሞተ የሚለውን በዛው በደንብ ተረዱት? አዎ፣ እኔ የክንታሮት በሽታ ነበረኝ። እሺ፣ በጣም ነበር የምሰቃየው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። ሰላም በመላው ዓለም የምትገኙ ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንደተለመደው የሰማዕቱ የቅዱስ ጊዮርጊስን ድንቅ ታምር ወደ እናንተ ይዤላችሁ መጥቻለሁ። የዛሬ እንግዳዬ ደግሞ እንግዲህ የሃይማኖት አባት ከሚባሉት መነኮሳት ናቸው። የዛሬ እንግዳዬ እስቲ አባታችን ቦታው ላይ ሄደው ምን እንዳዩ ምን እንደተደረገላቸው ካስተምሮትም አንጻር የበርሜል ቅዱስ ጊዮርጊስን ጠበል እንዴት እንደሚገልጹት አብረን እንሰማለን። በቀጥታ ጊዜ እንዳልፈጅባችሁ ወደ እንግዳዬ ነው የምወስዳችሁ። አባታችን ጥሬን አክብረው ስቱዲዮ ድረስ ስለመጡ ከልብ አድርጌ አመሰግናለሁ። እንኳን ደህና መጡ። እኔም አመሰግናለሁ። ጥሩ አድርጋችሁ ወደዚህ ወደ እናንተ ስለጋበዛችሁኝ በጣም አመሰግናለሁ። እስቲ ለአድማጭ ተመልካቾቻችን እንግዲህ ስሞትን ያስተዋውቁልንና ወደሚቀጥለው ጥያቄ ሄዳለሁ። ስሜ ያው አባ ፊልጶስ ፍጹም እባላለሁ። የአዲስ ኪዳን ተማሪ ነኝ። ያው አዲስ አበባ ነው የምኖረው። መልካም አባታችን አባ ፊልጶስ ወደ ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ለመሄድ እንዴት አወቁት? እንዴት ሰሙ? በምን አጋጣሚ ሄዱ? ጥሩ። የሰማዕቱ የቅዱስ ጊዮርጊስ የሰማሁት ያው በሶሻል ሚዲያ በዶርቃ ሚዲያ በኩል ነው የሰማሁት። እንዲህ ደግሞ እዛ ሂደው ድነው የመጡ ሰዎች ብዙ ነገር የእግዚአብሔርን ስራ ድንቅ ስራ አይተው የመጡ እሞሆይ ወለተ ኢየሱስ ይባላሉ። በእሳቸው በኩልም ሰምቼ ያው ጉጉት ነበረኝ። ለእግዚአብሔርም ስጠይቀው ነበረ። እግዚአብሔርም ፈቅዶልኝ ደርሼ መጥቻለሁ። መልካም። እስቲ እንዴት አዩት? የበርሜል ቅዱስ ጊዮርጊስን ጠበል እዚህ ሆነው ሲሰሙ ነበረ፣ ለመሄድም ሲጓጉ ነበረ። እግዚአብሔር ፈቅዶ እንግዲህ በደጋግ እህቶችና ወንድሞች አማካኝነት ወደዛ ቦታ ሄዱ። እስቲ ከመጀመሪያው ቀን ጥምቀትን ጀምር። እንዴት ነበረ ጠበሉ? ጥሩ። ያው ጠበሉ ከሚወራው በላይ እዛ ሄዶ ስታየው በጣም የሚደንቅና በሰው ዘንድ ሊገለጽ የማይችለውን የእግዚአብሔር ስራ የሚሰራ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 56። ቅዱስ ስጋውንና ክቡር ደሙን ለመቀበል ንስሐ ገብተው ቀኖናቸውን ጨርሰው ነገር ግን ባደፈና በጎደፈ ልብስ ወደ ቤተ መቅደሱ እንዴት እንገባለን? ቅዱስ ስጋውንና ክቡር ደሙንስ እንዴት እንቀበላለን? በማለት በመፍራትና በመሳቀቅ ያሉ ብዙ ኦርቶዶክሳውያን እናቶችና አባቶች፣ እህቶችና ወንድሞች፣ መነኮሳትና መነኮሳውያን አሉ። የዶርቃ ሚዲያ በእናቶችና በአባቶች ጸሎት በእግዚአብሔር መልካም ፈቃድ ይሄንን የእግዚአብሔርን መንግስት ኑ በጋራ እንውረስ የተሰኘ መርሃ ግብር ይዞ ወደ እናንተ መጥቷል። ለትንሣኤ በዓል 50 ምዕመናንን መቁረቢያ ልብሳቸውን እንዲሁም አፋቸውን የሚያድፉበትን ማዕድ በማዘጋጀት በቤተ መቅደሱ የክርስቶስ ሙሽራ እናድርጋቸው። ከታች በሚቀመጥላችሁ ስልክ ቁጥርና አካውንት በማስገባትና በመደወል የዚህ የተቀደሰ
በጎ ተግባር ተሳታፊዎች እንድትሆኑ በልዑል እግዚአብሔር ስም እያሳሰብን በዓሉ የፍቅር፣ የበረከት፣ የአንድነት እንዲሆንላችሁ መልካም ምኞታችንን መግለጽ እንፈልጋለን። ራበት ቦታ ወይም ጠበል ነው። የመጀመሪያው ቀን በጣም አስፈሪና አስደንጋጭ ሁኔታ ነበረ። እኔም ገብቼ በምጠመቅበት ሰዓት የሰው ልጅ ነፍሱ ከስጋው ተለይታ መጥፎ ወይም ጨለማ ወይም ደግሞ ብርሃንን ወይም የቅዱሳንን ስዕል የሚያይበት ነበረ። እኔን እንኳ ያየሁት ያው ጽሑፍ ነበረ፣ የመጽሐፍ ቅዱስ ቃል ነበረ ያየሁት። መጀመሪያ ቀዳሜ ነው የጀመርነው ጸበሉ። ስገባ ለተወሰነ ለአንድ ደቂቃ አካባቢ የት እንደቆየሁ አላውቅም። ይሰውራል ጸበሉ። ተሰውሬ በቆየሁበት ሰዓት ቀጥታ ያየሁት በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያለውን ኃይለ ቃል እኔ ያየሁት። ያመነ የተጠመቀ ይድናል የሚለውን ቃል ነበር ያየሁት እኔ በጣም ግን ይህን ያ በሚያይበት ሰዓት በጣም ነፍሴ ትታወክ ነበረ። ጭንቀት ነበረው። በጣምም የማያልቅ ሜዳ ትሮጣለህ፣ ግን ሩጠህ የት መጨረሻ የሌለው ቦታ ነበረ ሳይ የነበረው። በጣም ከወጣሁም ደስ ብሎኛል ለዛኛው ቀን ማለት ነው። አንዳንድ ጊዜ አድማጭ ተመልካቾቼ ኮሜንት ላይ ሀሳብ አስተያየታቸውን ስለሚሰጡ ወደ በርሜል ቅዱስ ጊዮርጊስ የሚሄዱ የሃይማኖት አባቶች ወይም መምህራኖች እንደ ምእመናኑ በደንብ አድርገው መግለጽ አይፈልጉም፣ አይችሉም ሳይሆን አይፈልጉም የሚል ጽሁፍ አንዳንዴ መምህራኖችን ከዚህ በፊት ባቀረብኩበት ፕሮግራም አስተያየት ጽፈውልኛል እና እስቲ እንደው እንዳስተምሮትም እንደ መምህራንም ማለት እንግዲህ መምህር ሲኮን ወይም የሃይማኖት አባት ሲኮን አዎ ለምእመናንም ለህዝብም መሰናክል ሆናለሁ ወይ ደግሞ እኔ ከኔ ሰው ምን ይማራል ብሎ የሚደረግ ጥንቃቄ ሊኖር ይችላል። ግን ይሄ ደግሞ የእግዚአብሔር ድንቅ ስራ ነው። ሊደበቅ ሊሸሸግ አይችልም። እግዚአብሔር ከሁሉ በላይ ማድረግ ስለሚችል እግዚአብሔር ያደረገው ነገር ስለሆነ ማለት ነው እና የመጀመሪያውን ቀን ጥምቀት በዚህ መልኩ ገልጸውልኛል። የሚቀጥለውንም እስቲ የሁለተኛ ቀኑን የሶስተኛ ቀኑን በደንብ አድርገው ለመግለጽ ይሞክሩ። ማለት መምህራኖችም መነኮሳቶችም አገልጋዮችም በብዛት እንደ ምእመኑ ሄደው ይሄንን ካስተምሮትም አንፃር እግዚአብሔርን መርምሮ ባይደረስበትም እግዚአብሔርን መርምሮ ማወቅ ባይቻልም ግን ሄደው መጠመቅና ማወቅ አለባቸው ብዬ አስባለሁ የሃይማኖት አባቶችም። እና እስቲ የሁለተኛው ጥምቀትስ እንዴት ነበረ? እሺ የሁለተኛው ጥምቀት እሁድ ያው ቀኑን ማጥረውብን ስለነበረ በመንገድ ላይ የጉዞ መተጓጎል ስለነበረ አንድ ቀን የምትጠመቁበትን ቀን ድል ያርጎባችኋል። በሁለተኛው ቀን አርብ ነበር ገብታችሁ ጥምቀት መጀመር የነበረባችሁ። ቅዳሜ ጥምቀት ጀመራችሁ። እሁድ ደግሞ ቦታው ላይ ጥምቀት አልነበረም። ነገር ግን ቅዳሴ ከማለቁ በፊት በጠዋቱ እንድትጠመቁ ተደርጎ ያው እዛ ያሉ የቤተክርስቲያኑ ማስተዳደር ዲያቆናቱም ካህናቱም ተባብረው እሁድ ዕለት እንድትጠመቁ ተደርጓል። የእሁድ ዕለቱ ጥምቀት እንዴት ነበረ? ጥሩ። የእሁድ ዕለቱ ጥምቀት 7 ሰዓት ሌሊት ከሌሊቱ ነው የነበረው በኢትዮጵያ አቆጣጠር። በድጋሜ ይህንን ጥምቀት ስጠመቅ ሁለተኛ ያየሁት ጨለማ ነበረ። በጣም ጨለማው ያስፈራል። ሰው በሰራው ስራ እንደሚፈረድ ይህን ስራ ከሰራህ ጥሩ ስራ ከሰራህ ወደዚያ ወደ ጨለማ እንደማትገባ፣ መጥፎ ስራ ከሰራህ ደግሞ ያው ወደ ጨለማ እንደምትሄድ በጣም አስፈሪ ነገር ዓለማዊ ነገር እንዳትሰራ ሁሌም እግዚአብሔር እንድታስብ የሚያደርግ ነበር። ጨለማ ነበረ ያየሁት እኔ። ብዙ ሰው እዚህ ላይ እንዴት የሃይማኖት አባት ጨለማ ሊያይ ይችላል
የሚል ጥያቄ ሊጠይቅ ይችላል። ጥያቄም ሊገባበት ሊሆን ይችላል። ነገር ግን ጨለማ ያየ ሰው ኃጢአተኛ ነው ማለት አይደለም። እግዚአብሔር እንዲያስተምረን ስለሚፈልግ እግዚአብሔር እኛም እንድናስተምር የሰማዕቱም ድንቅ ስራ እንድንናገር ጭምር ነው ይህን ነገር የሚያሳየን እና የሁለተኛ የእሁድ ጥምቀት ጨለማ ነበር ያየሁት። ከጨለማ በኋላ ግን ነፍሴን ወደ ስጋ የተመለሳ ያው ነቃው ማለት ነው። እርስዎ እንዳዩት መሰወር ተብሎ የሚገለጸው አባባልና ቦታው ላይ ደግሞ ጠበሉ ላይ ገብቶ መሰወር እንዴት ነው የሚገልጹት? አሁን እርስዎ ምንድን ነው የሆኑት? መሰወርን እንዴት ነው የሚገልጹት? ወይስ ነፍስ ከስጋ መለየትና መሞት ብለው ነው የሚገልጹት? አሁን እኔ የምገልጸው ይሄ መሰወር ይህ ነፍስ ከስጋ ተለይታ የሆነ ቦታ የምታይበት ነው ያለው እዛ ማለት ነው። ብዙ ሰዎች መሰወር እንዴት መሰወር እኮ ስጋ እዚህ ቁጭ ብላ አይደለም ቀጥታ ነው እንደነ ኤልያስ መሰወር ያለባቸው ማድረግ ያለባቸው የሚሉ ሰዎች አሉ። ጥያቄም ተጠይቄ ነበረ። ነገር ግን አንድ ሰው ካለበት ቁጭ ብሎ ካለበት ሐሳብ አንዳንዴ ሐሳብ እንኳን ራሱ በሐሳብ የሚሄድ ሰው አለ። አሁን አንዳንዴ ይሄ ግን የሐሳብ ሂደት አይደለም፣ እንደ ህልምም ነው የሚሉ ሰዎች አሉ። ነገር ግን አይደለም፣ እንደ ህልምም አይደለም። ቀጥታ ስጋ ነፍስ ከስጋ ተለይታ የሆነ ቦታን የምታይበት ነው ያለው እዛ እና ሙቶ ሰው የሚነሳበት ብዬ ነው የምገልጸው። ሰው ሙቶ የሚመለስበት። ይህ ደግሞ በሰው ኃይል ሳይሆን ልበ አምላክ ቅዱስ ዳዊት እንዲህ ብለዋል፣ መንክር እግዚአብሔር በላይ ለቅዱሳን ነው፣ እግዚአብሔር በቅዱሳኖቹ ላይ ድንቅ ስራን ይሰራል ብሎ ልበ አምላክም ተናግሯል። ስለዚህ በሰማዕቱ በቅዱስ ጊዮርጊስ በርሜል ቦታ የሚሰራውን ስራ ያለው ሰው ከስጋው ነፍሱ ተለይታ ሙቶ የሚነሳበት ምንስ ነው ያለው። እኔም እንደዛ ብዬ ነው የወሰድኩት። ተሰውሬ መጥቼ አይደለም። ነፍሴ ከስጋ የተለይታ ሙቼ ተነሳው ከወደቅኩበት ኃጢአት ከወደቅኩበት ከተለያየ ነገር ከዓለማዊ ነገር እኔን ተመልሻለሁ ማለት ነው። ነፍሴን ከሚጎዳ ነገር ከስጋ ይልቅ የነፍሴን ስራ እንድሰራ አድርጎኛል። ይሄን ነገር ሁሉም ሰው ታስሮ ነው የሚጠመቀው። ታስረው ነው የተጠመቁ ወይስ ዝም ብለው ነው ያስገቧችሁ? ጥሩ ጥያቄ ነው። እኔ ታስሬ ነው የገባሁት። ሲታሰሩ ምን ተሰማሁት? ከምን ጋር አነጻጸሩት? አሁን ስታሰር እኔ ልክ አንድ ሰው የሃይማኖት አባት ስለሆነ ጻድቅ ነው ወይም ደግሞ ጽድቅን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቤተ ክርስቲያንን ከመዘጋት መምህራንንም ከስደት እንታደግ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሺህ ዓመታት ታሪኳ፣ ዜማዋ፣ ቅኔዋና ሥርዓቷ ተጠብቆ የቆየው በአብነት መምህራንና ደቀ መዛሙርት ተጋድሎ ነው። ሆኖም ዛሬ ላይ የአብነት ትምህርት ቤቶች በኢኮኖሚ መዳከምና የደቀ መዛሙርት ፍልሰት ከፍተኛ አደጋ ተጋርጦባቸዋል። ስለሆነም ቤተ ክርስቲያኗ ቅጥሯ እንዳይፈርስ መሠረቷም እንዳይናጋ እንረባረብ። በምዕራብ ጎንደር ሀገረ ስብከት የፈለገ ብርሃን አዳሪ የአብነት ትምህርት ቤትን ለመገንባትና ተተኪ ደቀ መዛሙርትን ለማፍራት መጋቢት 13 ቀን 2018 ዓ.ም በቦሌ መድኃኔ ዓለም ካቴድራል አዳራሽ ከቀኑ 7 ሰዓት ጀምሮ በተዘጋጀው ልዩ የገቢ ማሰባሰቢያ መርሃ ግብር ላይ ተገኝተን የበኩላችንን ድርሻ እንወጣ ዘንድ ጥሪያችንን እናቀርባለን። የተወደዳችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ የቻላችሁ በቦታው ተገኝታችሁ ያልቻላችሁ ደግሞ በያላችሁበት ሆናችሁ በተጠቀሰው ቀንና በተጠቀሰው ሰዓት በተጠቀሰው ቦታ ተገኝታችሁ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ አባታዊ መልእክቴን አስተላልፋለሁ። እግዚአብሔር በያላችሁበት ይጠብቃችሁ፣
ሀገራችን ሰላም ያደርግልን። እግዚአብሔር ይባርካችሁ። የመግቢያ ትኬቱን አዲስ አበባ በሚገኙት በሁሉም አድባራት ማግኘት ይችላሉ። የምዕራብ ጎንደር ሀገረ ስብከት ዝማሬ በማደሪያ ይሰራል ማለት አይደለም። እኔም እንደ ምእመናኑ የማጠፋቸው ጥፋት ሊኖሩ ይችላሉ አሉ። ስለዚህ ሲታሰር ማለት በጣም ነው የፈራሁት የነፍስ እስራት እንዳይኖር ማለት ነው። እዛ ላይ ስጋ እንዳልጎዳ በምሰወርበት ሰዓት ወይም ነፍሴን ከስጋ ተለይታ በምትሄድበት ሰዓት ተንፈራግጦ የሚመታ ስላለ ስጋ እንዳትጎዳ እነዛ ሰዎች የሚያገለግሉ ዲያቆናት አሰሩኝ። ግን ያ አይደለም ያስፈራኝ። እኔ ያስፈራኝ ብዙ ሰው በነፍሱ የሚቀጣ ሰው አለ፣ የነፍስ እስራት ያገኘው ሰው አለ። ስለዚህ ከዚህ የባሰ የነፍስ እስራት እንዳያገኝ በጣም አስፈርቶኛል በመታሰሬ ማለት ነው። ግን የተጠመቅኩትም ከምእመናኑ ጋር ነው። እኔ ከምእመናኑ የምትለይ ነፍስ የለችም የለኝም። ነፍስ ነው። እግዚአብሔር ቅዱስ አትናቴዎስ ሲናገር በቅዳሴው ላይ ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉ እንደ ስራው ይሰጠዋል ይላል። ይህ ሃይማኖት አባት ነው፣ ይህ መነኩሴ ነው፣ ቄስ ነው፣ ወይም ይህ ባለስልጣን ነበረ አይልም ክርስቶስ። ለሁሉም እንደየስራው ነው የሚሰጠው። ስለዚህ እዛ ቦታም ያየሁት ቀጥታ ለሁሉም አንድ አይነት አገልግሎት እንደሚሰጥና ለሁሉም አንድ አይነት ስራ እንደሚሰራ እግዚአብሔር በዛ ላይ በሰማዕቱ በቅዱስ ጊዮርጊስ ላይ አድሮ ለሁሉም አንድ የሚሰጠው ለሁሉም አንድ አይነት እይታ የሚያሳየው ማለት ነው። እኔ መነኩሴ ስለሆንኩኝ ያ ጨለማ እንዳላይ ያላደረገኝም፣ ጨለማውን አይቼዋለሁ ማለት ነው። ስለዚህ እግዚአብሔር ለሁሉ በየስራው እንደሚከፍለውና ያው እንዲሁ ደግሞ የነፍስ እስራት እንዳያገኘኝ የፈራሁበት ሰዓት ነበረ፣ በምታሰርበት ሰዓት ማለት ነው። ጽድቅና ኩነኔን ወይም ገሃነም እሳትንና ርስተ መንግስተ ሰማያትን ገነትና ሲኦልን በመጽሐፍ ቅዱስ በንባብ ነው የምናውቀው። ያንን ደግሞ እንዳለ ካነበብን በኋላ ወይም ከተማርን በኋላ የቀደሙ አባቶቻችን ቅዱሳን ሐዋርያት ተረድተው እግዚአብሔር በገለጸላቸው መጠን ጽፈውልናል። ከዛም ከነሱ ሲወርድ ሲዋረድ ሊቃውንተ ቤተክርስቲያን በየዘመኑ ትውልድ ያልፋል፣ ትውልድ ይተካል። ቅድስት ቤተክርስቲያንና ተዋህዶ ሃይማኖታችን ግን እስከ ምጽአት ድረስ ትቀጥላለች እና ገነትና ሲኦልን ገሃነምና ርስተ መንግስተ ሰማያትን በመጽሐፍ ነው የምናውቀው በንባብ። ኢየሱስ ክርስቶስም ከሰማያት ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ በጠባብ ደረት በአጭር ቁመት መወሰኑን፣ መገረፉን፣ መሰቀሉን፣ መሞቱን፣ ሞትን ድል አድርጎ መነሳቱን፣ ከዛ ከሞት በኋላ ደግሞ ትንሣኤ እንዳለ፣ ዳግም ምጽአት የፍርድ ቀን እንዳለም የምናውቀው በመጽሐፍ ቅዱስ ነው። ማንም ያየ የለም። ይሄንን በወቅቱ ወይም በዘመኑ የነበሩ ቅዱሳን ሐዋርያት እናቱ ቅድስት ድንግል ማርያምም ይሄንን አይታለች፣ እነሱ ያውቃሉ። ግን እኛ ሁሉን ነገር በእምነት ነው የምንወስደው፣ በእምነት ነው የወሰድነው አይደል? አሁን ላይ ግን እርሶ ሄደው ያዩት ጨለማ በተግባር ነው። በመጽሐፍ የሚያውቁትን ጨለማና የሚያስፈራ ፍርድን በአካል ደግሞ ሲያዩት ከጸበል ጥምቀት ከጣር በኋላ ነፍስ ወደ ስጋ ተመልሳ የታሰሩበት ገመድ ተፈቶ ሲወጡ ምን አሰቡ? ምን አሉ? ያንን ያዩትን ጨለማ በምን ተረዱት? በምን ተረጎሙት? ምን ለማድረግስ ምን ለማስተማርስ ተዘጋጁ? እርሶ ከጥምቀት በኋላ ሲወጡ ጥሩ። ይህን በዛን ሰዓት እኔ ወደ ነበርኩበት ከተመለስኩ በኋላ ያ የስጋ እስራት የነበረውን ከዛ እስራቴን ከተፈታው በኋላ ያሰብኩትን ሀሳብ አንድ ሀሳብ ሁለትም ሀሳብ አለ። የሀሳብ ምንድን ነው? የነፍስ ስራ እንድሰራ አሰብኩኝ። የነፍስ ስራዎች እኔ ከምሰራቸው የምችለውን ማለት ነው። ከምችለው አንዱ ምንድን ነው? ማስተማር ነው። ምዕመናንን እንዳይወድቁ እንቅፋት እንዳይመታቸው
ለሰው እንቅፋት እንዳይሆኑ ማስተማር ማለት ነው። በአግባቡ የተሰጠኝን ስልጣን እንዳገለግልበት ክርስቶስ የሰጠኝን ያለ ዋጋ የሰጠኝን ነገር ያለ ዋጋ እንዳገለግልበት አሰብኩኝ። ይህ ስራ ከሰራሁኝ እኔ ከዛ ጨለማ ድናለሁ። ያለ ዋጋ ምእመናንን ማገለግል ከሆነ ምእመናንን ማላሸገር ከሆነ እኔ ያ እስራት አያገኘኝም ማለት ነው። ያሰብኩኝ ከዛ ሌላ ሁሌም በቤቱ መኖር ማለት ነው። ሁሌም በቤቱ መኖር የምሰራውን ስራ ማስባቸው ማሳቦች ሁሉ እግዚአብሔር በሚፈቅደውና እግዚአብሔር በሚወደውን እንድኖር አሰብኩኝ ማለት ነው። መልካም። አንድ ጥያቄ ላንሳሉት። አሁን ማስተማር አሉኝ። ማስተማር አሁን ሁሉም መምህራኖች ያስተምራሉ። የሚማሩት ለማስተማር ነው። የሚማሩት ለማገልገል ነው። አገልግሎታቸው ደግሞ ህይወታቸው ነው። መምህራኖች አሁን በየትኛውም ቤተክርስቲያን በቁምስናም ይሁን በምንኩስና በመምህርነትም ይሁን በቅስና በድቁናም ቢሆን የሚያገለግሉ የየትኛውም ቤተክርስቲያን አገልጋዮች ምናልባት ገዳም ላይ የወደቁ ዳዋ ለብሰው ድንጋይ ተንተርሰው መንነው ያሉ አባቶች ካልሆኑ በስተቀር በዓለም ላይ ማለት ልክ በከተማ በክልል በወረዳ ያሉ የቤተ ክርስቲያን አገልጋዮች ሁሉም ደሞዝ ይከፈላቸዋል። በዋጋ ነው የሚያገለግሉት። ያ አገልግሎታቸው ማስተማራቸው ደሞዛቸው ነው። ካላስተማሩ ደሞዝ አይከፈላቸውም። ካህናት ካልቀደሱ ደሞዝ አይከፈላቸውም። አቴንዳስ አላቸው። የገቡበት ያልገቡበት ቀን ታይቶ ወይ የቃል ማስጠንቀቂያ ወይ የጽሁፍ ማስጠንቀቂያ ወይ የመጨረሻ ማባረሪያ ይሰጣቸዋል። አሁን ያ ያስተማረ ሰው ሁሉ ይጸድቃሉ እንዳስተምር ስላሉኝ ማለት ነው። ማስተማሩ ብቻ ያጸድቃሉ የተለየ ስራ ከሌለው? ማስተማሩ ብቻ አያጸድቅም። ማስተማር ብቻ ሊያጸድቅ አይችልም። አንድ ቃል ላንሳለህ። እሺ። ቅዱስ ዮሐንስ ክርስቶስ በመዋዕለ ሥጋዌ በሚያስተምርበት ሰዓት ቅዱስ ዮሐንስ በእስር ቤት እያለ ደቀ መዛሙርቱን ወደ ክርስቶስ ላከ። ለክርስቶስ እንዲህ በሉት፣ የሚመጣው የእስራኤል ንጉሥ የሰው ልጅን ከወደቀበት የሚያነሳ ከዲያብሎስ እስራት የሚፈታ አንተ ነህ ወይም ሌላ ነው በሉት፣ ይህን ጥያቄ ጠይቁልኝ በሚልበት ሰዓት ክርስቶስ ዝም ብሎ እኔ ነኝ አላላቸው። አዎ እኔ ነኝ ብሎ አስተምሮ አላካቸው። ምንድን ነው ያደረገው? በእነሱ ፊት ለምጻሞችን አነጻ፣ ሙታንን አስነሳ፣ የተለያየ ድውያንን ፈወሰ ማለት ነው። ከዛ ምንድን ነው ያላቸው? ሂዱና ያያችሁትን ተናገሩ። መልስ ሰጠ ማለት ነው። አስተምሮ ብቻ አላካቸው። ስለዚህ ማስተማር ማለት ዝም ብሎ መድረክ ላይ ወጥቶ መናገር ብቻ አይደለም። ህይወታችንም አስተማሪ መሆን አለበት። የኔ አረማመዴም አነጋገሬም አበላሌም አጠጣጤም አለባበሴም ጭምር አስተማሪ መሆን አለበት ማለት ነው። ሁሉ መድረክ ላይ ወጥቶ የሚናገር አስተማሪ አንድ ነው አይደለም? አንድ አይደለም። መድረክ ላይ የምንናገረውና ወጥተን የምናሳየው አክት የሚለያይ አባቶች ወይም መምህራን አለ። ለዚህ አስተማሪ አይባልም። እየተጎዳን ያለው ነገር ግን ተዘጋጅቶ ነው መኖር ያለበት ሰው። አሁን አንዳንዶች አባቶች ካህናት እኮ ንስሐ አይገቡም፣ መነኮሳት ንስሐ አይገቡም፣ እንዴት ይገባሉ የሚሉ አሉ። እኔ አሁን ንስሐ እገባለሁ። ንስሐ ገብቼ ነው የሄድኩት። ሲሄድ ከዚህ እኔ አስተምሬያለሁ። ስለማስተምር አይ ችግር የለውም እግዚአብሔር ይምረኛል ወይም ደግሞ ያ ነገር አያሳየኝም አላልኩም። ምንድን ነው ያደርጉት? ንስሐ አባቴ ጋር ሄጄ ንስሐ ገብቼ የሰራዎቹን ስራዎች ሁሉ ቃል ገብቼ ለአባቴ ለንስሐ አባቴ ያን ተናግሬ ቀኖና ያን ተሰጥቶኝ ቀኖና ተቀብዬ ጨርሼ ነው የሄድኩት። ከማስተማሪያም ጭምር ማለት ነው። ማስተማር በረከት ሊያገኝህ ይችላል። በረከት ልታገኝበት ትችላለህ።
ከእስራት ከነፍስ እስራት ግን እሱ ብቻ ሊያድን አይችልም። ንስሐ መግባት ያስፈልጋል ማለት ነው። ተዘጋጅተህ መኖር ያስፈልጋል ማለት ነው። ስለዚህ ህይወትህ አስተማሪ መሆን አለበት ነው። አዎ አባቶች ካላስተማሩ ወይም ደግሞ ካልቀደሱ ደሞዛቸው አይከፈላቸውም። እኔ ደሞዝ የለኝም፣ ቅጥረኛም አይደለሁም። እስከ አሁን በርቢል ከመሄዴ በፊት እኔ እኮ መቀጠር ነበረብኝ፣ ደሞዝ መኖር ነበረብኝ። ለምን ደሞዝ እንዳገኝ እጥር ነበር። እዛ ከደረስኩ በኋላና ተጠምቄ ከወጣው በኋላ ያ የንስሐ ጥምቀት ማለት ነው። ያ የንስሐ ጥምቀት ተጠምቄ ከወጣው በኋላ ምን አሰብኩኝ? እኔ ካሁን በኋላ መስራት ያለብኝ ያለ ዋጋ ነው መስራት ያለብኝ ብዬ አሰብኩ ማለት ነው። መነኮሰ ሞተ የሚለውን በዛው በደንብ ተረዱት? አዎ አሁን አንዳንድ የሚገጥመኝ ነገር አለ። መነኩሴ እንዴት ከተማ ይገባል? መነኮሰ ሞት አይደለ የሚለው እንዴት ወደ ከተማ ይገባል መነኩሴ የሚሉ ምዕመናንም መምህራንም ይገጥምኛል። እኔ እና የምመልስላቸው መልስ አንድ መልስ አለ ሁሌም። እኔ የገባሁት ከተማ የገባሁት መጀመሪያ ለትምህርት ነው። መጀመሪያ ከገዳም ቀጥታ ወደ ቅዳሴ ቤት ሄድኩኝ። ከቅዳሴ ቤት ደግሞ ወደ ትምህርት ወደ መጽሐፍ መጣሁኝ። ቴዎሎጂ ተመረው። ከዛ አሁን ደግሞ አዲስ ኪዳን እየተማርኩ ነው ያለሁት ማለት ነው። ለትምህርት ገባሁ። መጨረሻ አሁን የማስበው አሁን ከዛ በኋላ ከጥምቀቱ በኋላ ያሰብኩት ካለ አንዱ ካልከኝ ተመልሼ ተመሬ ከተመረቅኩ በኋላ ገዳሜ መኖር። በዚህ ልክ እንድንነጋገር ነው የፈለኩት። አሁን ሁለተኛ ቀን ጥምቀት ላይ እንዳሉ ነው ወደ ሌላ ጥያቄ የወሰድኩት። ሰው በዚህ ልክ ሲረዳዳ ለተመልካችም ግልጽ ይሆናል። ያ ማለት ምን ማለት ነው? እኔ አሁን የሚያስተምሩትን የሚያገለግሉትን አባቶች በሙሉ የምወስደው እኔ እንደ ስራ ነው ማለት የጽድቅ በትምህርታቸው ሰው አይቀየርም ማለት አይደለም። በትምህርታቸው ሰው ይቀየራል፣ ሰው ይለወጣል፣ ሰው ይጠቀማል፣ ቤተክርስቲያን ትገለገላለች፣ ወንጌል ይስፋፋል። ግን መምህራኑ ጉባኤም ሲሄዱ የረጅም መንገድ አገልግሎትም ሲወጡ በቋሚነትም አንድ ደብር ላይ ወይ አጥቢያ ቤተክርስቲያን ላይ ተሰይመው ሲያገለግሉ አዎ ያስፈልጋቸዋል። ያው ነፍስም በምግብ ከስጋ ጋር ተዋህዳ ነው የምትኖረው። ያው ስጋ ካልበላ ዓለም ላይ እየኖረ ነፍስ ልትቀጥል ስለማትችል ማለት ነው። በግዙፉ ስጋ ውስጥ ረቂቋ ነፍስ ተዋህዳ ነው ያለችው። ስለዚህ አሁን እርሶ የገለጹበት መንገድ አዎ ትምህርት ማለት በእንደዚህ አይነት መንገድ የእርሶ ህይወት አስተማሪ ሲሆን ሌላው ሰው ደግሞ ከእርሶ ብዙ ነገር ተምሮ ያተርፋል ማለት ነው። የሶስተኛውን ቀን ጥምቀት ይጀምሩልኝ እስቲ። የሶስተኛውን ቀን ጥምቀት ሰኞ 12 ሰዓት ከጠዋቱ ነው የነበረው። የሶስተኛው ቀን ስዕለ አድኅኖ ነው ያየሁት። እሺ የማን ስዕለ አድኅኖ አየሁ? ያየሁት ያው የእናታችን የቅድስተ ቅዱሳን ድንግል ማርያም ስዕለ አድኅኖ ነው ያየሁት። ይህን ሳይ በጣም የተሰማኝ ስሜት በጣም ጥሩ ስሜት ነበረ። ከዛ በሁለቱ በቀዳሜና በእሁድ የነበረውን ነፍሴን ከስጋ ተለይታ ስትጨነቅ የነበረችውን ጭንቀት በሶስተኛው ዕለት ግን ያን ጭንቀት አላየሁትም። ያ ጭንቀት የለም። ደስተኛ ሆኜ በምነቃበት ሰዓት ራሱ እንዴት እዛ በቆይስ የሚል ስሜት ተሰማኝ ማለት ነው። ስለዚህ እዚህ ላይ የተማርኩት ምንድን ነው? የሰው ልጅ በፈተና አልፎ ስራውን ሰርቶ የሚያገኘውን ከቅዱሳኑ ጋራ እቅፍ እንደሚኖር ማለት ነው። ከቅዱሳን ጋራ ከክርስቶስ እቅፍ እንደሚኖር መጽሐፍ ቅዱስ አስተምሮናል። ከዛ በኋላ ደግሞ በስራ አይቼዋለሁ ማለት ነው። እና ሁሉም ሰው ሄዶ እዛ ቢጠመቅ
የንስሐ ጥምቀት ተጠምቆ ነፍሱ ቢያድናት እኔ ያገኘሁትን ሰውም ቢያገኝ ደስ ይለኛል። ስለዚህ ያው በ3ኛው ቀን ይህን ነበር ያየሁት። የ4ኛው ቀን ጥምቀት ደግሞ ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ነበር። እሱስ እንዴት ነበር? እዛ ኪዳነ ምሕረት ላይ የነበሩት ቆይታ? ኪዳነ ምሕረት ማክሰኞ ዕለታ በ4ኛው ቀን ማክሰኞ ዕለታ ኪዳነ ምሕረት ነው የተጠመቅነው። እዛ ላይ ምንም ነገር አላየው። አሁን ሰው ተጠምቆ ከወጣ በኋላ ምን አየህ አንተስ ምን አየህ ይባባላል። እዛ እኔ ምን አየህ ሲሉኝ ራሱ ይሄን አየሁት አላልኳቸው። ይሄን ነገር ነው ያየሁት፣ ይሄን ነገር አየሁ ብዬ ለነሱ አልተናገርኩም። ስለዚህ በኪዳነ ምሕረት ላይ ጸበሉ አንድ ነው። የሚለያይበት ንስ አለው። ያ ይፈላል ወደ ላይ የሰማዕቱ የቅዱስ ጊዮርጊስ፣ ያ ግን አይፈላም። ያው ግን ትደፋለህ እንደዚህ ብለህ ከተደፋ በኋላ መራራ ነገር አለ፣ የሚሸት መራራ ነገር አለ። እሱን በሚሸትበት ሰዓት ትሰወራለህ ማለት ነው። ነፍስ ከስጋ ትለያለች እዛ ግን የት ቆይታ እንደመጣች ነፍሴ አላወቅኩም። አላደለ ዝሩ ነገር ማለት ነው አላወቅኩም። ከዛ ያው ነፍሴን ወደ ስጋ በምነቃበት ሰዓት ያሰብኩት ያው ሀሳብ አለ። ሰው የነፍስን ስራ ካልሰራ ዝሩ ሆነው በስጋም በነፍስም እንደማይጠቀም ማለት ነው። አሁን አንዳንድ ሰዎች ስራ ይሰራሉ፣ ሰርተው የት እንደሚገባ የሰሩት ነገር አያውቁም። ዝሩ ይሆናል ማለት ነው። ሀሳባቸው ምን ይሆናል? ሀሳባቸው ያልተሰበሰበ ማለት ነው። ሁለት ሀሳብ የሚያስቡ። ስለዚህ እኔም ሁለት ሀሳብ አስባለሁ እንዴ ሀሳቤ ዝሩ ማለት ነው ብዬ ነው ያሰብኩት ማለት ነው። ስለዚህ ሀሳቤም ወደ አንድ እንዲመጣ እሱም የጽድቅ ስራ ብቻ እንድሰራ በገዳምም እንድኖር አሳስቦኛል ማለት ነው። የመጨረሻው ቀንስ? የመጨረሻው ቀን ሮብ ሌሊት ነው። ይሄ ሮብ ጠዋት ስለምንነሳ ለመንገዳችን ያው ስንሄድ 2 ቀን ስላደር መንገድ ላይ እንዳናድር ተብሎ ሌሊት ተጠምቀን ጠዋት እንድንወጣ ነው ያደረግነው። በሮብ ዕለታ ለብቻዬ ነኝ የተጠመቁት። እንዴት? ከእነዚህ የሚያስተናግዱ እዛ ያሉት ምዕመናንን የሚያገለግሉ ጋና ሲመጡ እነሱ ይጠመቃሉ። አሳሪ ፈቺዎቹ ማለት ነው። የሚያስሩ የሚፈቱ ማለት ነው። እነዚህ የትሩፋት ስራ የሚሰሩ የበረከት ስራ የሚሰሩ ወንድሞቻችን ይጠመቃሉ። እነሱ ከተጠመቁ በኋላ ነው እኛን ህዝቡን የሚያገለግሉ ማለት ነው። ስለዚህ እና እርስዎ ጸሎተ ዕጣን ደግመው ይጠኑልን ተባልኩኝና አይ በቃ ከእናንተ ጋር ልጠመቅና ተጠምቄ ከዛ በኋላ ደግሞ ልጠን አልኳቸው ማለት ነው። በዚህ ሁኔታ ወደ አገልግሎት በኋላ ህብረተሰቡ በኋላ ሲገለገል ሲጠመቅ እኔ ስለማጥን መጀመሪያ ተጠምቄ በኋላ ወደ አገልግሎት ገባው ማለት ነው። በዛው ዕለትም ያው የመጨረሻ ዕለት ያየሁት ሜዳ ነው። ዝም ብሎ አያልቅም ሜዳው። ዝም ብዬ እሮጣለሁ፣ የት እንደምሮጥ አላውቀውም። ለዚህ የ4ኛው ቀን ይህ ነበረ። አባታችን አባ ፊልጶስ እዛ ቦታ ላይ በቆይታዎት እንደው ቦታውን አይተው አካባቢውን አይተው የሚጠመቀውን ምዕመናን አይተው የሚድኑትን ከሕሙማነ ሥጋ የሚፈወሱትን ምዕመናኖች አይተው አጠቃላይ በነበረውት ቆይታ የሌሎችን ድህነት ሌሎች የሚያወሩትን ቦታው ላይ ያለውን ነገር ሁሉንም ነገር አይተው ተረድተው ምን ተሰማዎት በመሄደዎት?
ምንስ አዩ? ምንስ ተረዱ? ምንስ ሰሙ? ጠቅለል ያለ መልእክት ያስተላልፉ እስቲ። እሺ ከዳኑት መካከል አንዱ ነኝ። እኔ የክንታሮት በሽታ ነበረኝ። እሺ በጣም ነበር የምሰቃየው። የሀበሻ መድኃኒት ራሱ ጠይቄ ነበር። ያው ይህን ሚዲያ የሚያዩት ሰዎች ከጠየቅኳቸው ሰዎች አንዱ ሊሆኑ ይችላሉ። እዛው ላይ አስተያየት ሊሰጡ ይችላሉ ማለት ነው። ስለዚህ በክንታሮት ህመም በጣም ነበር የምሰቃየው። ብዙ ጉዞ አልሄድም በመኪና። እሺ መራራ ነገር ስበላ በጣም ያመኝ ነበረ። ከተጠመኩ በኋላ በሶስተኛው ቀን ያ ስሜት የለም እስካሁን ማለት ነው። ምንዎትን ነበር የሚያመውት? መቀመጫዬን ያመኝ ነበረ፣ ያቃጥለኝ ነበረ። በውሃ ካልሆነ በሌላ ልጠቀም አልችልም። ተንጠልጥሎ ነበረ እንትን ያለው። ያን ነገር ጠፍቶልኛል፣ እግዚአብሔር ይመስገን። በጣም የሚገርም ነው። ጸበል ሲባል እኔ ያው ብዙ ሰው በርቢል ጊዮርጊስ ሂዶ እንደዚህ ሆነ ሲባል እኔ ብዙም ምን ነበር ይመስላል፣ እንዴት ሊሆን ይችላል? ይህ ተሰውሮ ሰው እንዴት ሊመለስ ይችላል? የሚልም በውስጤ ስሜት ነበረ፣ ጥርጣሬ ማለት ነው። እጄ ካየሁት በኋላ ግን ያንን ስሜት ጠፍቶ ሲያሰቃየኝ የነበረውን በሽታ ጠፍቶ ሀሳቤም ተቀይሮ መጣሁኝ። በአጠቃላይ እዛ የሚድነውን ሰው ስታይ፣ የሚመለሰውን ሰው ስታይ በጣም ነው ነፍስህ የምትረካው። ደስ ይላል። እንደ አዲስ ተወልደህ ትመጣለህ ማለት ነው። እንደ አዲስ ነው የምትወለደው። ያ የሚድነውን ሰው እያየህ ማለት ነው። ተስፋ ሲቆርጡ የነበሩ ሰዎች ተስፋ አግኝተው ባለ ተስፋዎች ሆነው፣ ኃጢአት ሲሰሩ የነበሩ ሰዎች ከኃጢአታቸው ርቀው ስታያቸው፣ የሰይጣን ባሪያዎች ሆነው የነበሩ ሰዎች የእግዚአብሔር ባሪያዎች ሆነው ወደ ቀድሞ ልጅነታቸውን ተመልሰው ስታያቸው የሚሰማህን ስሜት በጣም ደስ የሚል ስሜት ነው። በጣም ደስ የሚል ስሜት ነበረ። ያው እኔም ከዚህ ህመም ከዚህ በሽታ ተፈውሻለሁኝ። ስለዚህ በስጋም በነፍስም የተፈወስኩበት የዳንኩበት ጉዞ ነበረ ማለት ነው። መልካም። የመጨረሻ ጥያቄ ልጠይቀውት። አንዳንድ የቤተ ክርስቲያን አገልጋዮች አባቶች ማለት ነው፣ ካህናት፣ መምህራን፣ መነኮሳት ወደ ቦታው ሳይሄዱ ቪዲዮ ላይ በሚያዩት እኔ ቃል በቃል እንደዚህ ያወሩኝም አባቶች አሉ። ብዙሃኑ ደግሞ ወደ በርሜል ቅዱስ ጊዮርጊስ የሚሄዱ ምዕመናኖች ንስሐ አባታቸውን ንስሐ ለመግባትና ወደ በርሜል ቅዱስ ጊዮርጊስ ጉዞ ላደርግ ነው ብለው ሲያማክሯቸው ከጸጥታው አካባቢው ላይ አለ ከሚባለው በሽታ፣ ከመንገዱ ርቀት፣ ከተለያዩ አንጻራዊ ሁኔታዎች ውጪ በጸበሉ እሱ እኮ በድግምት ነው፣ በጄኔሬተር ነው፣ በአፍዛ ደንግዝ ነው የሚሉ የሃይማኖት አባቶችም አሉ። ከእምነቱ ውጭ ካሉ መናፍቃኖች ውጭ ማለት ነው። በቤተ ክርስቲያን አሰራር የእግዚአብሔር መንፈስ ቅዱስ ይገኝባታል ይወርድባታል ተብሎ በሚታሰብና በሚታመንባት ቤተ ክርስቲያን ጸበል ነው የእግዚአብሔር መንፈስ ቅዱስ አለበት ያድናል ይፈውሳል ተብሎም በሚታመንበት ቦታ ያለማቋረጥ ከቀን እስከ ሌሊት፣ ከዕለት እስከ ሳምንት፣ ከሳምንት እስከ ወር፣ ከወራት እስከ ዓመታት በእንደዚህ አይነት ሁኔታ በቤተ ክርስቲያን አሰራር የሚሰራ ባዕድ አሰራር አለ ወይ? እንደዚህ ማድረግስ ክፉ መናፍስትን ጠርተው የሚሰሩ አዋቂንን ባዮች ማድረግ ይችላሉ ወይ? እርሶን አሁን ይሄን ነገር ሲናገሩም ሌላ ሰውም ወይ በትምህርት ቦታ ወይ በገዳም ወይ በአገልግሎት የሚያውቁት የቤተ ክርስቲያን አገልጋዮች
ጥያቄ ሊያቀርቡሎት ስለሚችሉ እስቲ ይሄንን ያብራሩልኝ። ጥሩ። አሁን ምን መሰለ፣ የቤተ ክርስቲያን ጠላቶች በውጭ ያሉ ጠላቶች አይደሉም። የውስጥ ጠላት ከባድ ነው። እነዚህ የውስጥ ጠላት ደግሞ አሁን አይደለም፣ ከድሮ በሐዋርያት ብታይ ይሁዳም ነበረ። ከዛ በሐዋርያነ አበው ተብሎ በሚጠራው በእነ አግናጢዮስ ምጥው ለአነሳ በነበረበት ሰዓት ደግሞ ብዙዎች መናፍቃን እነ አርዮስ ነበሩ፣ በሐዋርያነ አበው ማለት ነው። እነ ንስጥሮስም ነበሩ። እነዚህ በኋላ ነው የተለዩ እንጂ ቤተክርስቲያን ውስጥ ተሰንገው ነበር የነበሩት። አሁንም በእኛ በአባቶች መካከል አንድ ምእመን ሂዶ ንስሐ ሲገባ በርሜል ጊዮርጊስ ሊሄድ ነው ሲል የአገልጋይ ማለት ነው፣ እንዴ ያማ እንደዚህ እኮ ነው፣ ይሄ ሊሆን አይችልም። በድግምት የሰውን ድህነት ሊገኝ አይችልም በጭራሽ። የእግዚአብሔር መንፈስ ቅዱስ የሌለበትን ነገር ምንም ሊሰራ አይቻልም። ይህን ያክል ተወውና ይህን ያክል ድንቅ የሆነ ተአምር ሰውን ሙቶ የሚነሳበትን ተአምር ተወውና ትንሽ ነገር ለመስራት ራሱ መንፈስ ቅዱስን ከሌለበት ሊሆን አይችልም። ስለዚህ እነዚህ ሰዎች የተሳሳቱ ናቸው። እንደዚህ ብለው የሚናገሩ ሰዎች እኔ መናፍቃንም ለይቼ ላያቸው። እኔ ብዙ ነገር እጠየቃለሁ። አሁን እዛ ደርሼ ከመጣሁ በኋላ የጠየቁኝ ሰዎችም አሉ እኮ እኔን ማለት ነው። እንዴት አንተ እንደ ምእመናኑ እዛ ሂደህ እንደዚህ አይነት ትናገራለህ? ለምንስ ትሄዳለህ? እንደዚህ አይነት ይሄ እኮ በቃ አንዳንዶች በጀነሬተር ነው የሚሉ አሉ፣ በድግምት ነው የሚሉ አሉ። ይህ በድግምት አይደለም። ስለዚህ እነዚህ ሰዎች ሂደው እድል ገጥሟቸው ሂደው ቢያዩት ባይነኝ፣ ሂደው ቢያዩትና ቢያምኑ። ስለዚህ የቤተክርስቲያን ስራም አይደለም። አሁን በድግምት ቢሆን ይህ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሕግና ቀኖና አላት፣ ደግማና ቀኖና አላት። ይህ በድግምት ከሆነ ለምን አታቋርጠውም? ማቋረጥ ይችላል እኮ። መጥፎ ከሆነ በሰው የዲያብሎስ ስራ ከሆነ ማቋረጥ ትችላለች ማለት። ነገር ግን በጥቅሉ ዲያብሎስ የእኛን ጥፋት እንጂ የእኛን ድህነት እስከ መቼም አይፈልግምም፣ አድርጎም አያውቅም። ብዙ ሰዎች እዛ ሄደው ከኃጢአታቸው ርቀው፣ ጠጪዎች ከነበሩ ከሚጠጡት ርቀው፣ የሚቅሙ ከነበሩ ከሚቅሙትን ነገር ርቀው ከኃጢአት ተለይተው እየኖሩ እንዴት በምታት ነው ሊባል ይችላል? ከኃጢአት ተለይቶ መኖር ማለት ከእግዚአብሔር መኖር ማለት ነው። ከዲያብሎስ እስረኛ ወጥተህ የእግዚአብሔርን ባሪያ የምትሆንበት ማለት ነው። የእግዚአብሔር ጓደኛ፣ ከእግዚአብሔር ጋር መነጋገር ማለት ነው። ከኃጢአት መራቅ ማለት። ዲያብሎስ ደግሞ ከእግዚአብሔር እንድንነጋገርና የእግዚአብሔር ወዳጆች እንድንሆን አይፈልግም። ከዛ እጹ አደንዛዥ ቢሆን የዛ የመተት ቢሆን ከዛ ከወጣ በኋላ ይቀየር ነበር። ከዛ ከወጣ በኋላ አስተሳሰብን ቀይሮ ወደ ነበርክበት ያስገባል። የዲያብሎስ ስራ ቢሆን ማለት ነው። ነገር ግን የእግዚአብሔር የመንፈስ ቅዱስ ስራ ነው። ይህ አለማመን ማለት እግዚአብሔር በቅዱሳኑ ላይ ድንቅ ስራን ይሰራል የሚለውን የእግዚአብሔር ቃል መጣስ ነው ማለት ነው። ወይም ደግሞ አለማመን ነው ማለት ነው። ሰማዕቱ ቅዱስ ጊዮርጊስ እኮ ቅዱስ የተባለው ሊቀ ሰማዕታት የተባለው በወሬ አይደለም፣ በስራ ነው። የእግዚአብሔር አገልጋይ ሆኖ የእግዚአብሔር ባሪያ ሆኖ ከስጋዬ ይልቅ ነፍሴን እፈልጋለሁ፣ ከምድራዊ ይልቅ ሰማያዊ ነው የምፈልገው። ክርስቶስ ያስተማረው አንድ ኃይለ ቃል አለ። ኢትዝግቡ መዝገበ ዘበ ምድር አላ ዝግቡ መዝገበ ዘበ ሰማያት። የምድርን ሀብት አትሰብስቡ፣
ታዲያ የሰማይን ሀብት ሰብስቡ ብሎ የተናገረውን ክርስቶስ አይቶ ሊቀ ሰማዕታት ቅዱስ ጊዮርጊስ የነፍሱን ስራ ሰራ። ይህንን ቃል ኪዳን ተገባለት ማለት ነው። ምኑ በሱ ላይ እግዚአብሔር ድንቅ ስራ እንዲሰራ እግዚአብሔር ደግሞ ቃል ኪዳን ገባለት ማለት ነው። ስለዚህ ይህ ብለው የሚያምኑ ሰዎች በቅዱሳን ላይ እምነት የላቸውም ማለት ነው። ስለዚህ ከእግዚአብሔር ቃል ውጭ እግዚአብሔር ለቅዱሳን የገባላቸውን ቃል ኪዳን እውነት አይደለም ውሸት ነው እያሉ ነው ማለት ነው። ስለዚህ እንደዚህ ብለው የሚናገሩ ሰዎች ባይናገሩ ይልቁንም ሂደው ቢያዩትና ቢማሩበት ብዬ መልእክቴን አስተላልፋለሁ። ይህንን ሚዲያ ለሚመለከቱ ምዕመናንም የሃይማኖት አባቶችም ከእምነቱ ውጭም ላሉ አጠቃላይ የመጨረሻ ጥሪና መልእክቶት ምንድን ነው? ጥሬ ሁላችሁም በዚህ ሚዲያ የምትከታተሉ በዓለም በዚህ በኢትዮጵያ ያላችሁ ከኢትዮጵያ ውጭ ያላችሁ በመላው ዓለም የምትገኙ ምዕመናንም አባቶች ካህናትም መምህራንም መነኮሳትም የማስተላልፈው መልእክት መጀመሪያ ሂዳችሁ እንድታዩ ሄዳችሁ የነፍስን ስራ እንድትሰሩ ሄዳችሁ የእግዚአብሔር ወዳጆች እንድትሆኑ የእግዚአብሔር ወዳጆች አይደላችሁም ማለት አይደለም። ነገር ግን ሄዳችሁ የእግዚአብሔርን ድንቅ ስራ እንድታዩ መልእክቴን አስተላልፋለሁ። ከዛ በሰው ወሬ ባልሆነ ወሬ ተስባችሁ ያልሆነ ወሬ ማውራት አያስፈልግም። ስለዚህ ሄዳችሁ እኔን ከህመሜ ከበሽታዬን የፈወሰኝ እግዚአብሔር በሊቀ ሰማዕታቱ በቅዱስ ጊዮርጊስ አድሮ እንደፈወሰኝ እናንተም ብዙዎች ምዕመናንም አባቶች መምህራንም ሊቃውንትም ካህናትም ዲያቆናትም በበሽታ የምትሰቃዩ በተለያየ ነገር ህመም የምትሰቃዩ ምዕመናን ወይም አባቶች አላችሁና ሄዳችሁ እንድትፈወሱ የሊቀ ሰማዕታቱ የቅዱስ ጊዮርጊስን ተአምር እና ጥሩ ስራ ወይም ደግሞ ሰውን የሚያስደስት ስራ እግዚአብሔር በዛ ቦታ ላይ እየሰራ መሆኑ የመንፈስ ቅዱስ መሆኑም ሄዳችሁ እንድታውቁት ወይም ደግሞ እንድትፈወሱ ብዬ መልእክቴን ያስተላልፋለሁ። መልካም። እሺ አባታችን አባ ፊልጶስ የዛሬ እንግዳዬ ስለነበሩ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ጊዜዎትን ሰውተው የቅዱስ ጊዮርጊስን ድንቅ ስራ እንደ አንድ ሃይማኖት አባት ለምእመኑ ማስተማር፣ መናገር፣ የተደረገልኝን ነገር መመስከር ይገባኛል ብለው ቀድሞ ለመሄድ ቅዱስ ጊዮርጊስን ሲማጸኑት እንደነበረ ዛሬ ደግሞ ተደርጎሎት እንዲያመሰግኑት በህዝብ ፊት እንግዳዬ ስለነበሩ ስለመጡ ከልብ አድርጌ አመሰግናለሁ። በድጋሚ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከአባታችን ከአባ ፊልጶስ ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ስለ አሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ያዩትን የተደረገላቸውን ድንቅ ስራ በራሳቸው አንደበት በሚገባን ቋንቋ ከመጽሐፍ ቅዱስ ጋር ከተለያዩ የቅዱሳን ታሪክ ጋር በማጣቀስ በደንብ አድርገው አብራርተውልናል። እግዚአብሔር አምላካችን እንግዲህ የሃይማኖት አባቶችም ምዕመናንም ወደ ቦታው ለመሄድ ሁልጊዜ የምትናፍቁና የምትጓጉትን ሁሉ እግዚአብሔር አምላካችን ነገሮችን ሁሉ አስተካክሎ ለቦታው እንዲያበቃችሁ እግዚአብሔር የሱ መልካም ቅዱስ ፈቃድ ይሆንልን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።